በምን አጠፋች? አው ስለዚህ እነሱን ጥሪያቸው አንዴ ዋትስአፕ ቮይስ አድርጊላቸው ሚዩት አድርጊና ዋትስአፕ ላይ ኑ አንዴ ቲክቶክ ላይቭ ላይ እንድትነግሩልኝ ይፈልጋሉ ለኔ የነገራችሁ ስልኩን ለምን ፎርማት አደረጉ እኮ እሱን ጥያቄ ያስጠይቃል ከማን ጋር ምን እንዳወራች ማወቅ አለበት ወይ ጉድ ያሳዝናል የሰሩት እንዲህ በቀላሉ ቤሩት የት ነበረች? እኔ እንጃ አካባቢውን አላውቅም። ሱሱዬ ቤሩት ስለሆንሽ ሰፈሩን ታውቂያለሽ? የት ነበረች? ቃልዬ ነፍሷን ይማረው። በቀደም ሲናገሩ ነበር ሰፈሩን። ኮንትራት ሆነ አይደል እንትን ያለችው ኮንትራት ወጣርስ እንጃ ነው ያላውቅም። ሰፈሩን ማሚ ያልሰማሁት ታውቀው አናውቀውም ሰፈሩን ላ አልሰማሁም እኮ አሁን ሀቢባ እያለች ያለችው እነሱ በቀደም ሲያወሩ በቀደም እንትን ስናወራ ከአራተኛ አሁን እናንተ የመጣችሁ ሰዓት የነገረን ደግሞ ቃልዬ አይሰማም ድምጽክ ወንድሜ ኛነሽ ወይ ስላት አው አለችኝ ልቀይርሽ ወይ ብላት ስላት አው አይ እዚህ ሆናለሁ አለችኝ በነጋታው ተደውሎ ክላስ አንጥራልሽ ተባልኩኝ አለ በቃ ይሄንን ያለው ሌላ ምን አለ እና ራሷን እንዳጠፋች አራተኛ ፎቅ ላይም ደግሞ አይደለም ራሷን እንትን እንደጣለችኝ እኮ እንትን አለ እሱ ያናገራቸው ቪዲዮ ኮል ነገር አለ መሰለኝ እንጃ ያወሩ አይደል አሳሁ እንዴት እንደሆነ አው ስልሽ አሁን ለኛ የተነገረን ነገር ቃልዬ ከአራተኛ ፎቅ ወድቃ እንደሞተች ነው ግን እኛ ጋር መጥቶ ሬሳውን ስንመለከት ምንም ከአራተኛ ፎቅ እንዳልወደቀች ሰውነቷ ንጹህ እንደሆነ ያንን ነገር ደግሞ እናንተ ደውላችሁ ስታወሩት ቃልዬ ደስተኛ እንደነበረች ነግራዋለች ከዛ ደግሞ ተጠይቃት ልቀይርልሽ ወይ ቤት ስላት አይ አለችኝ ምን ችግር አለሽ ነገር አለ ስላት ምንም የለም ኦኬ ቅሬታ እንዳላት ሲጠይቃት ደስተኛ እንደሆነች አራተኛ ፎቅ ላይ አይደለም የምትሰራው አራተኛ ነው ሶስተኛ ነው የተባለው ረሳው ብቻ ለማንኛውም ደግሞ ራሱ መስሎ ጠይቅልታለሁ ግን ወድቃ ነው የተባለው ወድቃ እኮ የት ነው አሁን ለምሳሌ ከኛ ጋር ሲያወሩ መጀመሪያ ላይ ሬሷንም ፖሊስ እንዳነሳን የተነገረን ዛገር ፖሊስ ነው የሚያነሳው ትክክል ፖሊስ እኮ ማንንም እኮ አይነካ እኮ ቃልዬ ወድቃ ጭንቅላቷ ውስጥ ደም ፈሰሰ ይሁን የዛ መንስኤ ምንድነው ለኛ ምንም የደረሰን ነገር የለም እኔ ከፈለጋችሁ ሰውየውም እንዲያነጋግራችሁ አደርጋለሁ እኔ በሰዓቱ የለውም እዚህ አዲስ አበባ ነበርኩኝ እኔ ዛን ሰዓት እንደዚህ ነገር ተከሰተ ተባለ በቃ ይሄንን ነው የማውቀው እሱ እንዳለው የዘለታ ደርሰሽ አዋሪኝ ያለ ሴትየዋን እናትየውን ማለት ነው ዳሳሽን አዋሪኝ ያለኝ እሺ አልኩኝ እኔ እንዳልከውም እያስተረጎምንለት እኛ ባረብኛ ማንንም አያገባውም ራሷን ነው የጣለችው ተብዬ ይሄ ሁሉ ከፍዬ እኔ ላኩኝ አለ ኦኬ እኮ ቤት ውስጥ ነው ወደቀችው ከዛ እሱ ብዙ ነገር እንዳረገ ማለት ነው ራሷን አጥፍታ ሰውየው ሬሳ እንደላከው የፍሪጅ እንደከፈለ ሁሉን ነገር የተናገረው 400 ብር ልልክ ስለ 5 አርክላስ አሉ ለእናትየው 500 ብር ላኩኝ የላኩበት ደረሰኝ ምናምን ያለው አለ ያ እርግጥ ነው ግን አሁን ለኛ የተነገረን ነገር እንደ ተረት ነው ምንም የሆነ አይተሽ የምትረጂው ነገር አይደለም ቃልዬ ራሷን ከንተ ላይ ኮማ ውስጥም ገብታ እንደነበር ምናምን የተነገረን ግን እዚህ ጋር ሲመጣ ቃልዬ ንጹህ ነች ጸጉሯ ተቆርጧል ላጭተዋታል ጠጉራንም ማይላጫት ለእንትኑ መሰለኝ ለስፌቱ ለምናምኑ መሰለኝ
እሱ ራሱ የዛን ሰዓት ሲሄድ እንደዚህ ነው ያለኝ። እኔ የበለጠን እንጀረሳው ብቻ ምን አለፋ የሳቸውም እንትን ማለት ንግግር የኛም እንትን ማለት ተልኮ ስለሆነ እኔ እንዲህ እንደተዘጋ ስልኩን አድርሽልኝ ሲለኝ ችግር የለም አልኩት። እዛ በኋላ ስንት ነው የሚከፈለው ሲለኝ እኔ የሞተ ገንዘብ አልቀበልም አልኩት። እሱ እቃም አላት ትንሽዬ እቃ አላት እንደውም እናትየውም ጠይቃለች ይዛለታ ቱታ ምናምን አላት ስትል ወቂያው ልብሶች ደወልኩኝና እሱ ጠይቀው አላለኝ በሚቀጥለው ይዤላት እመጣለሁ አልኩኝ። እሺ ስለዚህ ለአንቺ የተነገረች ቃልዬ ራሷን እንዳጠፋች እንጂ ከአራተኛ ፎቅ እንዳልወደቀች ራሷን አጠፋች። ከፎቅ ነው እንጂ የተባለው ራሷን ጥላ እኔ የበለጠ ደውዬ ልጠይቅና ላጣራል ከሰውዬው። እሺ ያው አሁን ሰዓት አልፏል። ነገ ደውዬ አጣርቼ እነግርሃለሁ። እኔ እንደውም ችግር አለው ይሄንን የማደርገው እኔ ስጠይቃት ደስተኛ ለነበረች ቤት ልቀይርሽ ወይ ችግር አለው ይስላት ምንም ስላላለች ስልኳን አሽጌ ቁጭ አድርጌ ይኸው እኔ ስልኳን አስመርምራ እንደፈለገ ታርግ ብዬ ነው። አይ ያ ነገር እንኳን እንትን ነው ልጅቷ ከሞተች በኋላ ከተነገረን በኋላ ራሱ እንትን ነው ኦንላይን ላይ ምልክት ያሳየናል። ላስት ሲን ብሎ ገብታ የወጣችበትን ማለት ነው። ሁላ ኢሞ ላይ ቪዲዮ ኮል ተደውሎላት ሌላ ሴት አንስታለች። ኦኬ ብዙ ነገሮች አሉ። አሁንም ስልኳ መጥቶ ሄደን ነበር ቴሌ ሀገር ውስጥ ኮል ብቻ ነው ልናወጣላችሁ ምንችለው ከዛ ውጪ ምንም ልናረጋላችሁ አንችሉም አሉን። እና ሌላ ኢንሳ የሚባል የመረጃ ደህንነት እዛ ሄደን ነገሩ ከፋ ያለ ነው ስለሽ ከፍርድ ቤት አጽፈን መምጣት እንዳለብን ነው የተነገረን። እና ወይም በራሳችሁ ከፍታችሁ እዩት። ዋትስአፑን ከፍተን ስናየው ምንም ነገር የለም። ዋትስአፑን ከፍታችሁ ስታዩት ምንም ነገር የለም ያለው ነገር አው ስለሽ እንደውም እኮ ሰውዬው በጣም አስጠንቅቆ ነው የሰጠኝ። ለምን አትለኝም? አንደኛ ነገር ፕሊስ ለእንትን ለምትዩ ሰው አለኝ ለእናትየው ነው እንደዚህ እንደታሸገ መስጠው ለራሷ እንደሰጭ እኔ ይዘለት አንተ ነው ምናምን ደውለልኝ ነበር አይደል? መጥቼ ነበር ቤታችሁ መጥቼ እንዳሰጪ ሰውዬው ደውሏል ለሰጠው መስሎ እንዳሰጪ ለእናቷ እንዲህ እንደታሸገ አድርሻለኝ ሰውዬው ሲለኝ ኦኬ እንደዚህ አደራደራ ስላለኝ ቢጂ ነው እንዳልከው። አይ እኔም ወንድሟ ነኝ በዚህ ያክል ወንድሟ ደወለልኝ የተጻፈው ሰው ላይ ለዋለው እኔ የምፈልገው ለእናቷ ነው። ይሁን ያጠሩ ነው ይሁን ግን ያለው ነገር አሁን እንዳልኩሽ ነው። ብዙ ነገር አርገውብናል ስልሽ በእርግጠኝነት እሷ ከሞተች ከተነገረን በኋላ ኦንላይን መግባት አንቺ በምን አንግል ነው የምትረጂው? እኔ እንጃ ብቻ አቤት ሁሉ እንትን ያገኘዋል እኮ ታውቃለህ። ታምለክ አቃለ አቃለ እግዚአብሔር አለ ደግሞ ፈጣሪ አለ። እሺ እኔ የፈለገ ደግሞ ነገ አጣርቼ እነግርካለሁ። እሺ ምን እንዳለ እሺ ያለውን ነገር ጠይቂው እንደውም እልክልካለሁ። እሺ ሪከርድ አድርጊልኝና እሺ ነኝ ይቅርታ። እሺ ችግር የለውም በጣም ይቅርታ ነው። ሀቢባዬ እንደሰማሽው ነው። አሁን ደውዬ አውርቻት ነበር እና ያለውበት ቦታ ኦንላይን ለመግባት አይመቸኝም ሰዓትም ሄዷል አለች። ሚስተር ፖል ጋር ደውዬ እንዳላገናኛችሁ ሰዓት ሄዷል እኔ ጋም ስልኬ ላይ ኔትወርክ የለኝም እና ነገ የምትፈልግ ከሆነ ያለውን ነገር ጠይቄው ሪከርድ አድርጌ ከፈለክ እልክልሃለሁ። ቴሌ ጭምር ሄደን ነበር እኛ ያለውን ነገር ለማወቅ። ልጅቷ ምንም ስልሽ የላትም ከፍርድ ቤት ወረቀት ይዛችሁ መምጣት አለባችሁ ብለውን ቃልዬ የሄደችበትን መንገድ የሚያስጠላ መንገድ ስለሆነ ስልሽ በህገ ወጥ መንገድ ነው ሄደችው 2 በረራ አርጋ እና ያንን ነገር ምንም የተመዘገበ ነገር የላትም። ምንም ኮምፒውተር ላይ ሀገር ውጪ የሆነን ኮንቨርሴሽን ማውጣት ይችላል እንዴ? ቴሌ ሀገር ውስጥ አይችልም። ቴሌ ጠቁሙን ነበር ኢንሳ የሚባል ድርጅት ጠቁሙን ነበር ከሀገር ውጪ ያለን ኮንቨርሴሽን የሚያወጣ እንዳለ ዋትስአፕ ላይ ያለውን ነገር ሙሉ እንትን ሊያወጣልን የሚችል። ማርታ ማናት? ማርታ is here who
ኮወርከር ሀቡ ሄር ኮወርከር ኦኬ። የስራ ባልደረቧ ማርታ መታለች። ሶፊያ አስገቢያት። ማርታ ማለት የሷ የቃልዬ ነፍሷን ይማረ የስራ ባልደረባ ኦኬ። ሶፊዬ ክብሪትዬ ካላችሁ አንዳችሁ አስገቧት ፕሊዝ። አብራይ ሰራቻው ኮወርከር ማለት አብራይ ሰራቻ። ሀቡዬ በዚሁ አጋጣሚ ስለደረሰኙ ላከችልኝ። አይመንም ይባል ለምን ጉዳይ እንደገባ አይታወቅም። ደረሰኝ ያደላላ ራሱ ይሁን አይሁን አይታወቅም። መልኩን ያየ የለም። በምን ማረጋገጥ ይቻላል? በምን እስኪ ንገረኝ እኮ ስልሽ ማረጋገጫው የሆነን ሰው የዛሬ ይሄን ጊዜ ለሌላ ጉዳይ የላክለህትን 50,000 ብር አምጥተህ ለዚህ ጉዳይ ነው ብለህ መስጠት አትችልም እኮ። የላከችበትን ምክንያቱን እሱ በል የተባለውን ይላል። አብረው የሚሰሩ ከሆነ እሱ ደላላ ከሆነ በተለያየ ጊዜ ሰው የሚያመጣላት ከሆነ በል የተባለውን አይልም ይላል። እሱማ እርግጥ ሲምፕል እኮ ነው። ስትጽፍ ነበር የታለች? በጣም ሐቁ መውጣት የሚችለው አስክሬኑን ሳትቀብሩ ብታስመረምሩ ነበረ። ሀቢባ ወረቀቱ ላይ የምርመራ ውጤት አለ። የጭንቅላት ውስጥ ደም መፍሰስና የጭንቅላት መሰንጠቅ እና የዛ መንስኤው ቃልዬ በምን ምክንያት ነው እንደዚህ አይነት ችግር የተፈጠረባት? የፖሊስ ምርመራ ወረቀት እኔ ልክልሻለሁ ዋትስአፕ ላይ። ስልኩ ሲመጣ ታሽጎ ነው የመጣው። ቀላል ስልሽ የሰው ነብስ አይደለም፣ ስልክ ትንሽ ተራ ነገር ነው። ግን እንዴት ወረቀትን የሚያክል ነገር ፓስፖርት መሃል ተከቶ ተልኮ እንዴት ስልክ ታሽጎ ፓክድ ተደርጎ የተላከ ስልክ እንዴት ይሄን የሚያክል ወረቀት እንዴት እንደቀላል ነገር ታይቶ የፖሊስ ማስረጃም ይኖረዋል ተብለን ነበር። ምንም ነገር የለም። ፖሊስ ያደረገውን ምርመራ ምንም ያሉን ነገር የለም። ሀቢባኛ እውነታውን ነው እንወቀው። እውነታውን ማለት ያው ማርታ አብራት የምትሰራ ልጅ ማርታ መግባት እየፈለገች ነው። ማርታ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ማርታዬ ፕራይቬሲ ሚለውን ነክተሽ ፕራይቬት ሚለውን አጥፊው። ሶፊያ አስረጃት ፕሊዝ። ፕራይቬት ሚለውን ማጥፋት አለብሽ እንድናስገባሽ ውዴ። ኢንቫይት ልናረግሽ ሞዴሬተሮች አንቺን ኢንቫይት ለማድረግ እየሞከሩ እየሰራላችሁ አይደለም። ማርታ ገብቶሻል? ማን ሞቶ ነው? ቃልዬ ረሳችሁት እንዴ? እንዴት ትግባ ማርታ? ይታለች አስክሪን ገባ እንዴ? ገብቶ ቆይ ሶፊ ትግባና ሀቡዬ እንዴት እንደሚደረግ አላቅም አለች። ስለዚህ ፕሮፋይሏ የምታውቂው ከሆነ አሁን ገስቱን ብከፍትላት ታውቂያታለሽ? ልታስገቢያት? አውቃታለሁ። እሺ ልክፈተው አንዴ፣ ከዛ ቶሎ እንዘጋዋለን። ገስቱን በጣም ታውቂያለሽ፣ እዚህ ቤት ሁሉም ይልክና ይጨናነቃል። ያው ከፍቼልሻለሁ። እሺ ላኪ። መላክስ ታውቂያለሽ? ሪኩዌስት መላክ። ገስቱን ከፍቼልሻለሁ፣ ሪኩዌስት ላኪ። ሌሎች ሞዴሬተሮች ፕሊዝ፣ ሌሎቹ የሚልኩትም ዲክላይን አድርጓቸው፣ ኤክስ አድርጓቸው። ሌሎቹ የሚልኩት
እሷ መግባት እንድትችል ፕሊዝ። ማርታ ጌስት ተከፍቶልሻል፣ ሪኩዌስት ጠይቂ። ታቂበታለሽ ጌስት አጣሻት አላከችም። ሀቡዬ ምናሽ ሶፊያ አይሰማም፣ ድምፅሽ ታፍኗል። አላከችም እያየው ነው። እሱንም ያወቀችበታል መሰለኝ። ትንሽ እንጠብቅ። ተመልከቺ ስራቸውን 25 ሰው ሪኩዌስት ልኳል። አዎ ይኸው ዲክላይን እያረኩ ነው። እኛ ላይ ስራ ሲያበዙብን ሪኩዌስት ላኪ እባክሽ። ኧረ ሜንሽን አድርጋችሁ ንገሯት። ገዝታ የተከፈተው ለሷ ነው እንድትልክ። በስመ አብ ጌስት ግን የምትልኩ ሰዎች ምን ሆናችሁ ነው? ምን ሊያወሩ ነው? በቃ እዚህ ቤት የመግባት ሱስ። ለዚህ ነው ገስት ማልከፍተው። ይኸውልሽ እዚህ ዘሪዝም ሁሌ የኔ ገስት ዝግ የሚሆነው እንዲህ ያለ ምክንያት ሪኩዌስት ስለሚልኩ ምክንያታቸውን ተናግረው ኮመንት ላይ መዋህ እንዲችሉ ነው ገስቱ ዝግ ማድረገው። ስለዚህ በቃ አሁን እንዝጋው። ልጅቷ የለች አላወቀችበትም። ቤቷ ሄደን እጇን ይዘን አናመጣትም። ስለዚህ ገስቱን እንዝጋው። ሶፊዬ ዲክላይን ያጸዳለሁ። ኦኬ ከታች አለሁ። በቃ ማርታ ጠበቅንሽ፣ መጣሽም ቀረሽም አጠቅሚኝ። በቃ ምንም ማድረግ አንችልም። ቴንክ ዩ። አሁን ማድረግ ያለብን ነገር ለሚመለከተው አካል ማመልከት ነው። ሄዳችሁ ኢትዮጵያ ማመልከት ነው ያለባችሁ። ለህግ አካላት ውጭ ጉዳይ ሄዳችሁ አመልክታችሁ ውጭ ጉዳይ ቤይሩት ላለው ቆንጽላ ደብዳቤ ይልካል። ውጭ ጉዳይ ሄዳችሁ ልጃችን ራሷን አጥፍታ እንደሞተች አላመንበት ብላችሁ ስትናገሩ ውጭ ጉዳይ ደብዳቤ ይጽፋል ለቤይሩት ቆንጽላ። ቆንጽላው ደግሞ እንግዲህ እንደገና ደግሞ አስክሬኗ ተቆፍሮ እንዲመረመር ትዕዛዝ ይሰጣል ማለት ነው። በተመጣጣልን የአስክሬን ምርመራ ውጤት ስላላመንበት ብላችሁ ታመለክታላችሁ ለውጭ ጉዳይ። አቡዬ አንቺ እንዳየሽው አሁን ለምሳሌ ስልሽ እኛ አሁን እዛ ሀገር ላይ መንስኤውን ራሱ እኮ የነገረን ሰው የለም እንዴት እንደሆነች። ምርመራው ላይ የሚለው የጭንቅላት መሰንጠቅና ደም መፍሰስ አይደል ውጤቱ የሚለው ስለዚህ ውጤቱ በዚህ ውጤት አላመንበትም ብላችሁ ውጭ ጉዳይ ሄዳችሁ ይግባኝ መጠየቅ ነው። ይሄ እዚህ ጋር በተጻፈው ውጤት እኛ አላመንበትም ድጋሚ ይመርመርልን ማለት ነው። ከዛ በሀገራችን ድጋሚ ይመርመርልን ብላችሁ ስታመለከቱ አስክሬን ተቆፍሮ እንዲመረመር ትዕዛዝ ይሰጣል ማለት ነው። ግን አንቺ ስታዩ እንዴት አመንሽበት? ወረቀቱን ልኬልሻለሁ። እኔ አስክሬኑን አላየውማ። እናንተ ናችሁ አስክሬኑን ስናይ ምንም አይነት የወደቀ ነገር የለውም። ይሄን ካላችሁ ለምን ቀበራችኋት? ሳትቀብሩ እኮ ነው እንዴ! እንዴት እንደዚህ ንጹህ አስክሬን ተልኮ ከፎቅ ከአራተኛ ፎቅ ወድቃ ነው እንባላለን ብላችሁ ፖሊስ ጠርታችሁ ለህግ አካል ጠቁማችሁ በህግ አስክሬኑ እንዲመረመርላችሁ ማድረግ የነበረባችሁ። ቀብራችሁ ስትጨርሱ ይሄን ስትሉ ካላመኑበት ለምን ቀበሩ? ለምን እሺ ብለው ተቀብለው አስክሬኑን ካዩ በኋላ ለምን ቀበሩ ነው የሚባለው አይደል?
አዎ ልክ ነው። ትክክል። ስለዚህ ለምን ቀበሉ? አስክሬኑ ለምን መጀመሪያ አላስመረምሩም? እኛም እንደውም የጠበቅነው ኢትዮጵያ ከተቀበላችሁ በኋላ አስክሬኑ ታስመረምራላችሁ። ልክ ነው። እሱ ስህተት ነው። ስህተት ነው። ልክ ነሽ። ያው ስለዚህ አሁን ስህተታችሁን ማስተካከል የሚቻለው ሄዱ በማመልከት ነው። ስቲል they can do it ሀቡ yes ገኒ that's what I'm saying እኮ they can still do it still early ምንም ችግር የለውም። ገና ትኩስ ነው ሬሳው። ስለዚህ ስቲል መመርመርና ሐቁ መውጣት ይችላል። ስለዚህ ሄዳችሁ የተደረገውን አላመንበትም። በሰዓቱ ደንግጠን ስለነበር ሳናስመረምር ቀበረን። አሁን ይውጣና ይመርመርልን እንዴ! አስክሬን ከስንት ዓመት በኋላ እንኳን እኮ ተቆፍሮ ይመረመራል ሐቅ እንዲወጣ። ስለዚህ ማመልከት ነው አሁን። ያንን ነገር እኛ እናደርገዋለን። መንስኤውንስ ማን ነው ሊያስረዳን የሚችለው? እኮ ከምርመራ በኋላ ነው የሚታወቀው። ምርመራው ተመርምሮ አዎ እቺ ልጅ አልወደቀችም፣ ስለዚህ በዚህ ምክንያት ነው የሞተችው ብሎ ይነገራል። የሞተችበት ምክንያት ሲታወቅ መጀመሪያ ስለዚህ መጀመሪያ ወደ ውጭ ጉዳይ ሄዳችሁ ማመልከት ነው ያለባችሁ። አላመንበትም ብላችሁ ከውጤቱ ነው እሱ የሚታወቀው። ትክክል ሀቡነት ጓደኛዋ አስተጠየቀች። ጓደኛዋን አላገኘናትም። ማርታ የምትባል ልጅ አለች እያሉ ነበር። አገባቡን አላወቀችም። ገስት ብንከፍትላት ኢንቫይት ብናረጋት አታውቅበትም። ቁጥር ካላት እንደውልላት ትስጠን። ከዛ በኋላ የሚጠየቀውን አካል ትጠይቃላችሁ። ኤግዛክትሊ መጀመሪያ አስክሬኑ ይመርመር፣ ዶክተር ይናገር ውጤቱን። ከአስክሬኑ ምርመራ በኋላ እቺ ልጅ እውነት ወድቃ ነው ወይስ በሰውን የተገደለች ምንድን ነው? ስልክ የምታመጣዋ ልጅ ራሷን አጥፍታ ነው አለችን አላችሁ። ስለዚህ እናንተ ራሷን አጥፍታ መሆኑን ታምኑበታላችሁ። ግን ከፎቅ ራሷን ጥላ ሳይሆን በሌላ መንገድ ነው ራሷን ያጠፋችሁ ነው የምትሉት? እንደዛ ነው እያለችን እንደዛ ስትለኝ በቃ እኔ እንደዛ ነው የማምነው። ራሷን እንዳጥፍታለች ምናምን ስትለኝ በቃ ከፎቅ እንዳልተወረወረች ራሷን እንዳጠፋች ነው። በቃ ደግሞ ራሷን ለለውጥ ሄዳ እናቴን እቀይራለሁ፣ ቆሎ ከመሸጥ አወጣታለሁ፣ ብዙ ነገር አረጋለሁ ብላ ሄዳ እንዴት ራሷን ታጠፋለች የሚል ነው እኔ ጥርጣሬ ያደረብኝ ማለት ነው። ስለዚህ የሆነ ነገር ሁና ተጎድታ ማለት ወይ ተሰብራ የሆነ ነገር ሁና ቢሆን ያው እርግጥ ነው ትክክል ነው፣ በቃ ወድቃ ነው ትያለሽ። ይሄ ግን ጤነኛ ናት፣ በቃ ከፊቷ ውጭ ምንም ነገር በቃ እና እሱን ነው። እንደገና ወረቀቱን አንቺ ስታዩ እንዴት ነው? ቆይ አንቺ ወደኔ ላኪልኝ ብለሽ ልኬልሽ አለ። አንቺ ስታዩ አንቺ ልመንሽ እስቲ ምኑን? ወረቀቱ። እኔ በወረቀት እንዴት ላምን እችላለሁ? እኔ አስክሬኑን እኮ አላየሁም። አስክሬን ያያችሁት እኮ እናንተ ናችሁ። አዎ ልክ ነሽ። እሱ ትክክል። አስክሬን ያየ ሰው እኮ ነው ይሄ አስክሬን እውነት ከአራተኛ ፎቅ የወደቀ ነው አይደለም የሚለውን አስክሬን ባይኑ ያየ ሰው ነው። አስክሬኑን በአይናችሁ ያያችሁት እናንተ ናችሁ። እኔ አላየሁም። እንዴት እኔ መመስከር እችላለሁ? እውነት ነው። እሱ ልክ ነሽ። አዎ ስለዚህ አንቺ እናት ነሽ፣ ውስጥሽ ይነግርሻል። እቺ ልጅ አስክሬኗን በአይንሽ ስታይ የተሰነጣጠቀ ከአራተኛ ፎቅ የወደቀ የማይመስል ከሆነ ለምን ከአራተኛ ፎቅ ወደቀች አሉ? ለምን? ሰው ያለ ምክንያት አይዋሽም። ስለዚህ ውሸት እየሸተተሽ ነው ወይ? ውሸት አለ ወይ? አላመንሽበትም ወይ? አዎ አላመንኩበትም ካልሽ ቀጥታ ወደሚመለከተው አካል ሄደሽ እኔ የልጄ አስክሬን ሲደርሰኝ እንደዚህ ነበረ፣ እኔ አላመንኩበትም ብለሽ የጭንቅላትሽን ጥያቄ የማስመለስ ኃላፊነት አለብሽ። ካለበለዚያ ሁሌ ጭንቅላትሽ እየጠየቀሽ ሰላማዊ ህይወት መኖር አትችይም። ስለዚህ ግዴታ አሁን ከጥርጣሬ ከምን ለመዳን ሰላማዊ ህይወት ለመኖር ግዴታ ሄደሽ ማመልከት አለብሽ። ያለ ምክንያት አይዋሽም። ለምን ዋሹ? ለምን ዋሽተው? ስለዚህ ሄደሽ የፖሊስ ሪፖርት የለም ዴት ሰርቲፊኬቷ የሚለው እና እኔ አላመንኩበትም።
ብልሽ ሄደሽ ማመልከት ነው ያለብሽ። ፊቷም ንጹህ ነው፣ ሁሉ ነገሯ ሰላም ነው ስታዩ። ጭንቅላቷ የተሰነጠቀ ነገር አለው የለውም? አዎ፣ አይ ጭንቅላቷ የተሰነጠቀ አለው። ኦኬ። ስትወድቅ ጭንቅላቷ ብቻ ነው የተሰነጠቀው ማለት ነው? ጭንቅላቷ ብቻ ነው ማለት ነው የተሰነጠቀ እንጂ ጭንቅላቷ የተሰነጠቀ አለው እና ፀጉሯ ተላጭቷል። ፊቱ በቃ ሙሉ ጠቁሯል። ያው ፊቷ ገጻችን ግን አይጠፋም አይደለ? ያው ወር ስለተቀመጠ ፊቷ ጠቁሯል እንጂ እንዳለ ፊቷ ገጻ እንዳለ ነው። በተረፈ ሙሉ ገላዋ ተሰንጥቋል። አዎ ተሰፍቷል። የተሰነጠቀው ቦታ ተሰፍቷል። አዎ ተሰፍቷል። እሺ አስክሬኗን ፎቶ አንስታችሁታል? አላነሳ ነው ቢያንስ ፎቶ እንኳን አንስታችሁት ቢሆን ኖሮ አሁን እኮ ብያብል በባዶ ሜዳ ያለ ምንም ነገር ነው እኛ እዚህ ጋር እያወራን ያለ ነው ወይ ማስረጃ ነገር የለም። ስለዚህ አሁን ያለው አንድና አንድ ድል ሄዶ ለህግ አካል ጠቁሞ ፍቃድ አውጥቶ አስክሬኑ ተቆፍሮ ምርመራ ይደረጋል። ይሄን ያለው መፍትሄ እንጂ ሌላ መፍትሄ የለውም። በቃ አዎ ሌላ ምን መፍትሄ ያለው? በወሬ እኮ መፍትሄ አይገኝም። በተግባር በምርመራ አስክሬኑ ተመርምሮ ከዛ የምርመራ ውጤት ዶክተር የሚለው ታይቶ ከዛ አንፃር ነው ሁሉ ነገር የሚሄደው። ስለዚህ የመጀመሪያው እርምጃ ማመልከት ነው። አላመንበትም እኛ ውጤቱ ከቤሩት የመጣውን ውጤት አላመንበትም። እዚህ በሀገራችን ላይ አስክሬኑ ይመርመርልንና ውጤቱን እኔ በሉ እንደዛ ነው ማድረግ ያለብን። አዎ የመጀመሪያው እርምጃ ያ ነው። የመጀመሪያው እርምጃ ያ ነው። አትሊስት ፎቶ እንኳን ቢኖራችሁ ፎቶ ወስዳችሁ ለባለሙያ ታሳዩ ነበረ እኮ። እሺ እሱማ ፎቶ ማንሳት ያው በወቅቱ እንግዲህ ያልኩሽ እኮ ተሳስተናል። ምክንያቱም ምንም እንትን ያለን ነገር የለም እኮ። አሁን ብሩስ አውጥታልሻለች ብሩስ 50 ሺህ ብር ከፍያለሁ ያለችው። አዎ ደላላው አዎ ነው ያለው። ምክንያቱም አብረው ስለሚሰሩ ለሷ ነው ከበር የሚያደርገው አይደል? አዎ ልክ ነሽ። እሱማ ትክክል። ለሌላ ጉዳይም የተከፈለ 50 ሺህ ደረሰኝ ሊሆን ይችላል። አዎ ልክ ነው። ደረሰኝ ላከልሽ? አዎ ደላላው ነው ላከልኝ እሷ ሳትሆን። እና ለምን ጉዳይ ይከፈል ፈጣሪ ነው የሚያውቀው። ምክንያቱም ደረሰኙ ላይ ለዚህ ጉዳይ የተከፈለ አይልም። የ50 ሺህ ብር ደረሰኝ ነው እንጂ። ግን ከዚህ ከኛ ሀገር ነው እናንተ ጋር ነው ያለው? ኢትዮጵያ ነው ያለው ደላላው። ኢትዮጵያ ነው ያለው። ስም የለውም ታዲያ? አይመን ነው ስሙ። ስም አይመን ነው። እሺ አይመን ማለት ውሸት ግን ፈጣሪ ነው የሚያውቀው። አዎ እሱማ ልክ ነሽ። እውነት ነው። ያየው የለም ባይን በመልክ የሚያውቀው የለም። ቃልዬ ነፍሷን ይማራው በመልክ አላየችው። አላየችው። እውነት ነው። እሷ ባለችን ነው የተመራ እንጂ እንትን አላለች። ስለዚህ ከባድ ነው፣ ብቻ ከባድ ነው ያለው ነገር ከባድ ነው። እኔንም እንደሰው የወሰደኝና ልቀላቀል። ኧረ ጦስሽ እንዴ! ኧረ አይባልም። ቅሪ በልሽ። ይሄ ከፈጣሪ ጋር መጋጨት ነው። ሁሉ ነገር ጨለማ ሆነብኝ እኮ እኔ ምንም ግራ ገባኝ። አይዞሽ እናቴ አይዞሽ በርቺ። ቃልዬንም ፈጣሪ ነፍሷን ይማረው በገነት ያኑረው። አንቺም በርቺ፣ ለሌሎች ልጆችሽ ኑሪላቸው። ሌላ ልጅ የለሽ? ይህ ወንድሟ አይደል አብሮሽ ያለው? አይዞሽ በርቺ ዳሳሽዬ፣ በርቺ አይዞሽ፣ ጠንከር በይ። ምንም የሚበረታ ነገር የለውም። አብዛዬ በጣም ሁሉ ነገር ጨለማ ነው የሆነብኝ። ሁሉ ነገር ጨለማ ነው የሆነብኝ። ዙሪያው ገደል ነው የሆነብኝ። ሁሉ አልዞረልኝም። አይዞሽ የኔ እናት ፈጣሪ አለ።
ምን ማድረግ ይቻላል? ፈጣሪ የወደደውን አደረገ። ሁላችንም ወደዛው ነን። ማርታ መግባት ጥሩ ነበር። ማርታ መግባት ብትችልና እንዴት እንደነበሩ ከቃልዬ ጋር ብትነግረን ጥሩ ነበር። ግን መግባት አልቻለችም። ገስትን ብንከፍትላት እንዴት ፕራይቬት እንደሚከፈትም ብናሳያት ምንም ሊገባት አልቻለም አይደለ? አዎ እንግዲህ ያልቻለችበት ይሆናል። ስልክ ቁጥሯን እንፈልጋለን። ስልክ ቁጥሯን ትስጠንና እኔ ወይ ስክሪን ሪከርድ አድርጌ ልኬላታ ዋን ባይ ዋን ስቴፑ ከገባት እንትን እላታለሁ። አቡዬ ዋትስአፕ ላይ ልኬልሻለሁ የማርታን ቁጥር። አዎ ላኩላትኝ ስክሪንሻት እያረኩኝ እንዴት በስቴፕ ፕራይቬት አካውንቷን መክፈት እንደምትችል ለማርታ ላኩላት። እሺ እንጠብቃለን ሀቢባዬ። እሺ ማስረድቻታለሁ። እየሞከረች ነው።
ማርታን ዳሳሽ ማርታን ጠይቀሻታል? ለምን ቃል ይጨንቃት እንደነበረ ይጨንቀኛል ትላት ነበር አይደል? ለሷ ለማርታ ከዚህ በፊት ያሉት አይ ለምንም ነገር ተነግሮኝ አያውቅም። እኔን አላለችም። አሁን ኦልሬዲ ይሄ ከሆነ በኋላ ለማርታ ጠይቀሻታል ወይ? አልጠየኳትም። መቼ አገኘኋት? አይ አልደወልኩም። ቁጥሯን ወንድ ልጅሽ ስለላከልኝ ብዬ ነው የቃል ወንድም ከፋይሏ እንትን ውስጥ ነው ያገኘሁት እኮ ቁጥሯ እንጂ እኛን አላወራችንም። እሺ ችግር የለውም። ትምጣና እያደረገች ነው። ትምጣና እኔ እጠይቃታለሁ። ችግር የለም። ምንም